ገባቸው ለሆኑ ሁሉ ቤትም ያለም ስፍራ ቢሆኑም በግንባራቸው ላይ የልዑል ማህተም በቤተሰባቸውና እንዲድኑላቸው በወደዷቸው ሁሉ የእመቤታችንን የድንግልን ማህተም ተደርጎባቸዋል። ሙሉ ለሆነው ጥበቃ ለራሳቸውም ለቤተሰባቸውም ወደው ላስጠለሏቸውም በ12ቱን ሊቃነ መላእክት በሚካኤል በገብርኤል በሩፋኤል በፋኑኤል ግንባር ቀደምትነት በብርቱ እሳትና ጥበቃ ታጥረዋል። የልዑል የድንግል እጅግ የከበሩት የቅዱሳን መላእክት እንቁና የከበሩ ጌጥ ናቸውና አንዳችም የሚነካቸው ቀርቶ ባለፉበት በረገጡበት መድረስ አይቻልም። በእነዚህ የእግዚአብሔር እንቁዎች ላይ እስከዛሬ ግፍ ለሰሩባቸው ዋጋቸውን በአደባባይ እንዲከፍሉ ይደረጋል። ዛሬም በሞተባቸው ቀን ከክፋት የማይመለሱ ቢያንስ ለነፍሳቸው መጠለያ ለማግኘት እንኳን የመለመን እስትንፋስ እንዳያገኙ የለመዱትን ክፋት ሲያስቡና የሚያስቡ ሲከሰቱ ወዲያው በብርቱ ኃይል ይጠፈራሉ። ወደ ሞት ልመናም ይሸጋገራሉ። ሞት ከተቸራቸው ደግሞ እድለኞች ናቸው። ኢትዮጵያ የዓለም ብርሃን መልእክት 1 ገጽ 7 እስከ 8 መልእክት 2 ገጽ 14 እስከ 15 መልእክት 3 ገጽ 35 እስከ 36 ገጽ 61 64 በጥንቃቄ አንብብና ተረዱ። 6 በዚህ ዘመን በመልእክቶቹ የፍርድ ሚዛን ውስጥ የወደቁት መሪዎችና ጭፍሮቻቸው በቀጣዩ እርምጃ ምን ይገጥማቸዋል? ቢመከር ያልሰማ መከራ ይምከረው ይላል የአባቶች ብሂል። በዚህ ዘመን ያሉ መሪዎች ሙሉ በሙሉ ማለት ይቻላል ፍጹም አውሬነትን የተላበሱ በግልጽም ዲያብሎስን የሚያመልኩና የሚታዘዙ የዘመኑ ጉዶች ናቸው። መልእክቶቹ ደጋግመው መዘኗቸው፣ እጅግ ቀለውም አገኟቸው። ድሃ ሲመታ፣ በጎርፍ ሲጠረግ፣ በማዕበልም ሲፈራርስ፣ እንደ ሃይቲ ከግማሽ ሚሊዮን በላይ ህዝብ ሲበላ፣ በመሬት ርዕደት ሲፈርስ፣ ዓለም በኢኮኖሚ ቀውስ ስትታመስ፣ ድሃ በራብ ሲረግፍ ሲሰደድ፣ ድሃው ወደ ሞት መካከለኛው ወደ ድህነት ሲቀላቀል፣ በከፍታ ያለው ወደ መካከለኛው አለ ሲወርድ፣ ውሃ ሲወስድ አሳስቆ እንደሚባለው ጉደኛ መሪዎች የፖለቲካውም የሃይማኖቱም ከነጭፍሮቻቸው ከናገልጋያቸው በመጀመሪያው በትር ስላልተጎዱ በዘራፍ ተሞልተው በጥፋታቸው ዛሬም በትዕቢት ሲፈነጩ ይታያል። ቀጣዩ እርምጃ ኃይልና ጉልበቱን ሁሉ አሁን ከምናየው በ49 እጥፍ ጨምሮ ተጭኖ መጥቶልሃል። በተለይም እስካሁን እያላገጡ ባሉ መሪዎች የፖለቲካውም የሃይማኖቱም የጦሩም የጸጥታውም የሀብቱም አዛዦች ከነጭፍሮቻቸው የትም ቦታ ቢወተፉ በማያመልጡበት እሳት ይጠረጋሉ። ሞትን ይራቧታል፣ ይጠሟታል፣ አያገኟትም። ሞት ይሸሸጋቸዋል። ከተገኘላቸውም ብርቱ ስቃይን አሳይቶ ይወስዳቸዋል። ሞትን ስላገኙት እድለኞች ናቸው ብለው የቀሩት አምሳያዎቻቸው ይቀኑባቸዋል። የሰበሰቡት ሀብታቸው ይጠፋል። ቤተሰቦቻቸውም አብረዋቸው ይጠረጋሉ። ለምልክት የሚተውላቸው ነገር በፍጹም አይኖርም። ገነቡትም ይፈርሳል፣ ሰበሰቡትም ይበተናል። ወለዱ፣ ዘርም አበዙ፣ ወገን የጎጥ አምሳያቸውንም አደራጁ። ያመልጣል ብሎ ባሰቡበት የዓለም አካል ሁሉ ቢሸሸጉ የሚያመልጥ የለም። እያዩት በብርቱ እሳት ይበላል። ሁሉንም ጥፋት በቁማቸው ያዩታል። በስተመጨረሻ እነሱም ዘራቸውም የጥፋት መደምደሚያ ይሆናሉ። እነሱ ጠፍተው ፍሬዎቻቸውም ተጠርገው የዲያብሎስ ምልክቱም ሳይቀር ሁሉም በቁማቸው ወደ ምድሪቱ የእሳት ባህር ይገባሉ። እንደ ዳታን ምድር ተከፍታ ወደ እሳት ጉያዋ ትከታቸዋለች። ምልክትም ታሪክም የማያነሳቸው ይሆናሉ። በዚህ ጥፋታቸው መፈጸም ነፍሳቸው ወደ ሲኦል ለዘላለሙ እሳት ወደምትጠበቅበት ትገባለች። ይህ ፈጸምባቸው ዘንድ በልዑል ፈቃድና ትእዛዝ በእኔ በባሪያው በኩል በዚሁ መልእክት እንዲገለጽ ተደርጓል። 7 በመጀመሪያ ደረጃ የእሳት ወንፊት የተደረገ ብጠራና በቀጣዩ ሁለተኛ ደረጃ የእሳት ወንፊት መጪ ሁኔታ በንጽጽር ሲታይ ዓለም የመጀመሪያውን የእሳት ወንፊት ከመልእክቶቹ መውጣት ጀምሮ በየጊዜው እያደገ በሚሄደው ምት እያየችው ትገኛለች። የመጀመሪያው እሳት በሁሉም የዓለም ገጽታ በትሩን እያሳረፈ ይገኛል። በመጠኑ ለማየት ያህል ርዕደ መሬት ቢያንስ በወር አሊያም በሳምንት እየተከሰተ ይገኛል። ሃይቲን፣ ጃፓንን፣ ቻይናን፣ ኒውዚላንድን፣ ቺሊን፣ ጣሊያን፣ ኢንዶኔዥያን እና ሌሎችንም እየመታ ይገኛል። ይቀጥላልም። ጎርፍ፣ እሳት በተጣመር አሜሪካን፣ ባቢሎንን፣ አውስትራሊያን፣ ሜክሲኮን፣ አውሮፓን እየመታ ነው። ይቀጥላልም።
ቶርኔዶ፣ ታይፉን፣ ሃሪኬን፣ ሱናሚ፣ ካተሪና እና ሌሎችም ስም የለሽ ማዕበሎች ኤሽያን አሜሪካንን፣ ደቡብ አሜሪካንን፣ አውስትራሊያን በመጠኑም አውሮፓን እየመታ ሲሆን የማያቋርጥ ሆኖ ይቀጥላል። እሳተ ገሞራዎች የተኙ ነቅተዋል። ሰው ያላየውንም ጥፋት ያመጣሉ። አሁንም እያጠፉ ይገኛሉ። ረሃብ፣ ጦርነትና ፍጅት ለአፍሪካ፣ ለነ ፓኪስታን፣ ለነ አፍጋኒስታን፣ ለነ ህንድ ተሰጥቶ እየሰራ ሲሆን በቀጣዩም ያልተካተቱ ተደምሮ በብርቱ ከፍቶ ይቀጥላል። በሽታ በመጠኑም እያጠፋ ቢሆንም እጅግ ታይቶ በማይታወቅ ኃይልና አይነት ሊመጣ ምልክት እየሰጠ ይገኛል። ትራንስፖርት በሁሉም ዓለም አደጋ በዝቶበታል። ኢኮኖሚ ተመሰቃቅሏል። የገንዘብ ቀውስ፣ የባንክና የኢንሹራንስ መውደቅ፣ የበጀት ጉድለት፣ ግሽበት፣ ሪሴሽን፣ ስራ ማጣት፣ የኑሮ ውድነት የየዕለቱ ክስተት ሆኗል። ይቀጥላል። የህዝብ አመጽ ከፍቷል። ያልደረሳቸውን ጨምሮ ከፍቶ ይቀጥላል። የእምነት ግጭት፣ የዘር ግጭት፣ የድንበር ግጭት ሁሉም አሁን ካሉት ከፍተው ይቀጥላሉ። መንግስትን እንደ መንግስት ያቆሙ ኃይሎች ወታደራዊ ኃይል፣ የጸጥታ ኃይል የማይታዘዝ ወደ መሆን እየገሰገሰ ይገኛል ይሆናል። የኒውክሌር ቀውስ መታየት ጀምሯል። ይቀጥላል። የሙቀት መጠን እጅግ ከፍቶ ታይቷል። በሪኮርድም ያልታየ ሆኗል። በአሜሪካ 35 ሰው ገድሏል። ከፍቶ ይቀጥላል። በዚህ ጽሑፍ ያልተዳሰሱ ብዙ አደጋዎች እየተከናወኑ ይገኛሉ። በተለይም የዘመኑ ሚዲያ ለወሬው ማድመቅ የጎሉትንና የገዢዎቹን የማያጋልጥና የማይጎዳውን ብቻ ስለሚዘግብ እንጂ ጥፋቱ ማንንም ያልዳሰሰበት ሀገር የለም። ምሳሌም ብናነሳ ስለ ኢኮኖሚ የትኛው ሚዲያ የሚያነሳው ስለ ታላላቆቹ ሀገራት መክሰር መውደቅ እንጂ ስለ ትንንሾቹ ማለትም እንደኛ አይነቱ ሀገር ቦታ ሰጥቶት አይዘግብም። ሞቱም ተነሱም በቀበሌ ልክ የሚታዩ በጌቶቻቸው ተደግፈው ያሉ ስለሆነ ማንም ቦታ አይቸራቸው። በመሆኑም ስለ ቅጣቱ መጠንና መንስኤ የአዳም ዘር እንዳይረዳው የዘመኑ የዲያብሎስ ልጆች ማንኛውንም የመረጃ መንገድ አጥረው በመያዛቸው እንዲያውም ከነካቴው በውኑም ይሁን በህልሙ ያላየው ጥፋት መጥቶለታል። የሚበዛው ህዝብ ዓለም 99 ከመቶ የሚሆነው ከአያት ቅድሚያቶቹ ጀምሮ የተሸከመውንና እሱም ከደረሰበት ከዲያብሎስ ካስጨበጠው ጥበብ ጋር አዳምሮ በዘመን ሂደት የልዑልን ሕግና ትእዛዙን ሽሮ በስፍራውም የጠላት ዲያብሎስን መመሪያ የህይወቱ መንገድ አድርጎ በመያዙ ቢመከርም ቢገሰጽም በትዕግስት ቢሸከሙትም እንኳን ሊሰማ አልቻለምና ሙልጭ ብሎ የፈጠረውን አምላክ ክዶ ተረት ነው ፈጣሪ የለም በሚል አቋሙ ጸንቷል። በመሆኑም የሁሉም ፍጥረት ባለቤት ልዑልና ኃያል ጌታ ፍርዱን እንደ ፀሐይ አውጥቶታል። አመፀኛው፣ ከሃዲው፣ አመንዛሪው፣ ቀጣፊው፣ ትዕቢተኛው፣ ዘራፊውና ጨካኝ አመፀኛ ትውልድ የሚፈጭበትና የሚጠረግበት እሳት ውስጥ ገብቷል። የታመነበት ዲያብሎስ የተሸከመው ዕውቀትና ቁሳቁስ የኒውክሌር ጀት፣ ታንክ፣ ሚሳኤል ሊታደጉት ልናይም ነው። ሁለተኛው ዙር የእሳት ወንፊት ከመጀመሪያው ጋር ሲነጻጸር ምን ይመስላል? የሁለተኛው ዙር የእሳት ወንፊት ይመጣ ዘንድ ግድ የሆነው ይህ አመፀኛ ትውልድ በመጀመሪያው የእሳት ወንፊት ሲበጠር ሊያደምጥም ሊሰማም ስላልቻለና እንዲያውም ለህዝቡ ከመንገር ይልቅ አፍኖ በመያዝ በተለይ በገዥነቱ ወንበር ላይ ተቀመጡት ቁብም ስላልሰጣቸው ሁለተኛው የእሳት ወንፊት ታዞላቸዋል። የማበጠሪያ ምን ይመስላል? ማንን ይጠርጋል? እስከ ምን ርቀት ይሄዳል? ጉልበቱስ ማን ይቋቋመዋል? ይህንን እናያለን። ከእንግዲህ የሚመጣውን የእሳት ማበጠሪያ ማንም የፍጥረት ኃይል በየትኛውም ጥበብና ኃይሉ የማያቆመው ሞካሪውንም የታለመለትንም ሳያጠናቅቅና ሳይደመድም የማይመለስ ነው። ልዑል የፍጥረት ሁሉ ጌታና ፈጣሪ ሊመለክ ሊመሰገን የሚገባ መሆኑን ምድሪቱም ሰማዩም ገንዘቡ ሰውም የራሱ እጅ ስራ እንደሆነ ማረጋገጥ ስለተገባና ላመኑት ለወደዱት በጥፋት ጎዳና ላልሄዱት ትእዛዙን ለወደዱት በፈቃዱም በፍቅሩም ለተደሰቱት ዋጋቸውን መክፈል አለበትና ይህ ይደረጋል። የጥፋት ልጅ ሁሉ ደግሞ በጥፋት ውስጥ እየተጠረገ በጸጸት ያየዋል ይሄዳል። እግዚአብሔር ለልጆቹ የሚያፈሰውን ምድር ከተፈጠረ ጀምሮ ያላየችውን ጸጋውን ሲያድላቸውም በግልጽ ይታያል።